በባለፈው ሳምንት በኤንቢሲ ቢዝነስ ፕሮግራማችን ለህብረተሰቡ ምን ጠቀሜታ አለው ብለህ ታስባለህ? በጣም ትልቅ ፋይዳ አለው። አንደኛ ነገር እዚህ ጋር የሚመጣው ነገር ፍሬሽ ነገር ነው። ባንድ ላይ ገዝቶ ሳይንገላታ ገዝቶ ይወጣል። ቲማቲም ሽንኩርት ለጋዛ መጣ ከ11200 እስከ 12500 አለ ለደረጃው እንደ ጤፉ። ግን ከውጪ ባለው አስተያየት ስናየው እዚህ በጣም የድሃ የሚመች ነው። መንገድ እንዲሰራልን እንፈልጋለን። አመት የገባ እህል አለ እዚህ ውስጥ አሁን ማለት ነው። እምክ አለ ጤፉ ራሱ ማለት ነው ካለመሸጥ የተነሳ መንግስት ባስቀመጠልን ዋጋ ነው የምንሸጠው። ቆንጆ የጅሩ ማኛ ጤፍ የሚባለው በ12000 ብር። ከዚህ ቀደም በነበረው ይሄ ቦታ ሳናገኝ በፊት በደላሎች ስንበላ ነበር። የገበያ ማዕከል ያን ነገር ቀርፎታል ብዬ አስባለሁ። ትንሽ የማስተዋወቅ ችግር ይጎለዋል። ከደላላ ከመበላት ተርፈናል ማለት ነው። ዞሮ እዛ ከሰፈራቸው ጋር ያለውን የዋጋ አይነት ምጥጥን ያቀርባሉ የሚል ፍራቻና ስሞታ ይቀርባል። አሁን መጥተሽ ድሃ እንዳቅሙ ይገዛል። ከሸማቹ የምናገኘው ትልቅ እርካታ ነው። በዓለም አቀፍ ደረጃ በመንግስት የሚገነቡ የተለያዩ የገበያ ማዕከላቶች አሉ። እነዚህ የገበያ ማዕከላቶች ሸማቹንና አምራቹን ከማገናኘት ጥራት ያላቸው ምርቶችን በቅናሽ ዋጋ ከማቅረብ አንጻር ጠቀሜታቸው የጎላ እንደሆነ ይታወቃል። በከተማችን አዲስ አበባ ላይ በርካታ የህዝብ ቁጥር ያለባትና የነዋሪዎቿ ቁጥር በእየለቱ የሚያሻቀብበት እንደሆነም ይታወቃል። ለዚህም ደግሞ የተለያዩ አካባቢዎች ላይ የገበያ ማዕከላቶች መቋቋም አስተዋጽኦቸው የጎላ ነው። እኛም ደግሞ በሀገራችን ላይ የአዲስ አበባ ከተማ አስተዳደር የገነባቸውን የተለያዩ የገበያ ማዕከሎች ላይ ቅኝት እያደረግን እንገኛለን። ቀደም ሲል የለሚ የገበያ ማዕከል ነበር ቅኝት ስናደርግ የቆየ ነው። አሁን ደግሞ በኮልፌ ቀራኒዮ የሚገኘውን በመንግስት የተገነባውን የገበያ ማዕከል ላይ ቅኝት እናደርጋለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ደግሞ የምንገኘው በኮልፌ የገበያ ማዕከል ውስጥ ነው። ከኋላ የተለያዩ አትክልትና ፍራፍሬዎች እንዲሁም ሌሎች ምርቶች አሉ። ዞር እያልን ቅኝት እናደርግ ይሆናል። ከአጠገብ አንድ ሰው አለ፣ እንተዋወቅ። ሰላም እንደምን አለክ? እግዚአብሔር ይመስገን ሰላም። እንተዋወቅ። መለስ ቸገን ይባላል። መልካም። ምን ያክል ጊዜ ሆነ ከዚህ የገበያ ማዕከል ላይ ምን ምርቶች ነው የምትሸጠው የሚለውን እስኪ ንገረን። እኔ ከጀመርኩ 1 አመት ሆኖኛል። የምንሸጠው አትክልትና ፍራፍሬ ነው። እኔ የምሸጠው ምርት ሁሉንም ምርት ይዛለሁ። ሁሉንም አትክልት የሆኑት ነገሮች ሁሉም ፍራፍሬዎች፣ አትክልቶች ሁሉንም እንይዛለን። ሁሉም ነገር አለ። አቮካዶ አለ፣ ያው ቲማቲም፣ ሽንኩርት፣ ድንች፣ ስኳር ድንች፣ ያው ቅጠላ ቅጠሎች ሁሉም ነገር በተቻለ መጠን እየተያዘ ነው። ምን ምርቶች ነው እዚህ ያሉት? ጤፍ፣ ገብስ ሁሉንም ነገር አለ። ቅናሽ ነው ዋጋ። ውጪ ካለው ጋር እዚህ ያለው ልዩነቱ ምን ያክል ነው? እዚህ ይሻላል ከውጪው ማለት ነው። ምክንያቱም አሁን ምን ብነግርሽ የጤፍ ምናምን ከቀጥታ ከንትና ያመጣነው ከሌላ ቦታ ነው ያመጣነውና ነጭ ጤፍ 11500 አለን። ቀይ ጤፍ 100 ብር ነው የምንሸጠው። ማኛ አንደኛ ደረጃ የሚባለው 13500 ነው። በቃ ከ11500 እስከ 13000 የተለያየ 4 ደረጃ አለው ማለት ነው። ጤፍ ሁሉ ነገር አለ እዚህ ውስጥ ከበርበሬ ጀምሮ እስከ ጥቃቅን እስከ ምስር ድረስ አለ። ከሁሉም አቅጣጫ ነው የሚገባው። ምርት አለ። ቅናሽ ከ10 ብር እስከ 15 ብር ልዩነት አለ። ከውጭ ብዙ ልዩነት አለ። ትንሽ ችግር የሆነበት ሰው የትራንስፖርት ችግር እንጂ ሌላ የዋጋ ቅናሽነቱ በጣም ልዩነት አለ። ሽንኩርት ከ45 ብር እስከ 55 ብር አለ። ቲማቲም ከ35 እስከ 40 ብር አለ። ድንችም እንደዛው ቅናሽ ነው ከ30 ብር እስከ 35 ብር። የዋጋ ቅናሽ በጣም አለ ከውጭ ማለት ነው። ለምሳሌ ጤፍም ሁሉ ነገር ቅናሽ ነው ከውጭው ማለት ነው። እንደዚህ አይነት የገበያ ማዕከላቶች መቋቋማቸው ለሸማቹ ማህበረሰብ እንዲሁም ለነጋዴው ማህበረሰብ ያለው ጠቀሜታ ምንድነው ብለህ ታስባለህ? ጠቀሜታቸው ከፍተኛ ነው። አንድም ህገወጥም ነጋዴ በርግጥ ህገወጥ ደላላ የሚባሉትንም
እነሱም የማስቀረት ባህል ይኖረዋል። ሰውም እንደዚሁ ቢታወቅለት ሚዲያው ይሄም ሰውም ሲገባ ጥሩ ነው ብዬ አስባለሁ። ጠቀሜታው ብዙ ነው ለሸማቾችም ቢሆን እኛም ደግሞ የስራ ቻንስም መፈጠሩ በጣም ጥሩ ነው። ሸማቾቹም ቢሆን በአቅራቢያው ስለተከፈተ በጣም ደስ የሚል ነገር ነው ያለው ሁኔታው። ያው እቃም አቅርቦትም ጥሩ ነገር እየቀረበ ነው። ያው ትንሽ ባለማወቅ ይሆን ምን ይሆን አላቅም። ያው ሰውም ብዙም መግባት በቀር አይደለም እንጂ እኛ በተቻለና አቅር ጥራት ያለው እቃ እያገባን ነው። ጥሩ ነው ለተገልጋይ በጣም ጥሩ ነው። አንደኛ በየአካባቢው መገንባቱ ብዙ ነገር ኮስት ያደርጋል። ምክንያቱም አላስፈላጊ ከትራንስፖርት እንግልት ወጪ ይድናል። ሁለት ደግሞ ሁሉንም ምርት በዚህ ማግኘቱ ለአካባቢው ህብረተሰብ በጣም መልካም ነው ብዬ ነው ማስበው። በጣም ጥቅም አለው። ሁሉንም ነገር ቅናሽ አርግተን ነው የምንሸጠው። አምራች ስለሆን ለህዝቡ በቅናሽ ዋጋ እንዲገዛልን ሁሉንም ነገር ከዚህ የሚፈለግ ጤፍም አለ፣ አታክልትም አለ፣ በርበሬም አለ። በቅናሽ ዋጋ ነው የምንሸጠው። ያው እስካሁን የሆነ በመሀል ንግድ ትስስር ላይ ይመጣል ተብለን ነበር። አሁን ነጋዴ ገበሬው ማለት ነው። በአሁን ሰዓት ትንሽ ገበሬ ትስስር የለም። የገበሬ ትስስር ቢኖር እንደዚህ ህዝቡ የበለጠ ይቀርብ ነበር። የገበሬ ትስስር የለንም። ያው አሁን ቀጥታ የምናመጣው ከጋርመንት ነው። ለህብረተሰቡ እንደዚህ አይነት ገበያ ማዕከሎች መገንባት በጣም ከፍተኛ ጥቅም አለው። የገዢ ማህበረሰብ መጥቶ የሚገዛው ከሌላው ጋር ዋጋ ቀንሶ ነው የሚገዛው። እዚህ ጋር አምራች ማህበረሰብ ገበሬው ሲመጣልን እኛም ቀንሰን አምራች ማህበረሰቡ ለመጥቀም ነው አጠቃላይ አለማው። እንደዚህ አይነት በጣም ጠቀሜታ በጣም ከፍተኛ ነው። ምን እንዲስተካከል ትፈልጋላችሁ? ከማስተዋወቂያ ከሌሎች ጋር መስተካከሉ የምንፈልገው አንደኛው ገበሬ ትስስር እንዲኖረን ለኛም አሁን ለፍተን አብዛኛው ሰው ስለማይገባ እቃ እየደፋን ነው ያለን እንትን ብር አሁን በአሁን ሰዓት እየከሰርን ነው አብዛኛው ማለት ነው። ግን እቃው ትንሽ ከገበሬ ጋር ትስስር ተፈጥሮልን መንገዱ ደግሞ ቢሰራ አሁን የሚመጣው መንገዱ ቢሰራልን ይላል። አንድ ትንሽ ደግሞ ተጽዕኖ ያለው ባጃጅ እዚህ አካባቢ ቆሞ ነበረ። እሱም ተጽዕኖ ፈጥሮብናል። መንገዱ ቢሰራ ለዛ ትንሽ አድቫንቴጅ ይኖረዋል። ገዢ ማህበረሰብ የሚመጣልን ነገር የለም። እቃ እየተበላሸብን ነው። እዚህ ጋር ብዙ መሰረተ ልማቶች አልተሟሉልንም። ለምሳሌ መንገድ የለም። መንገድ በተለይ አንድ ሰው 5 ኪሎ ተሸክሞ መሄድ አይችልም። ትራንስፖርት ይፈልጋል። ባጃጅ የለም፣ ምን የለም። እዚህ ጋር በእግሩ ይዞ መሄድ ይከብደዋል። ሁለተኛ ነገር ደግሞ ውሃ የለም። ሽንት ቤት አሁን ስንት ቀን ተዘግቶ ነው የሚውለው። ውሃ በትክክል እየመጣልን አይደለም። በአጠቃላይ እነዚህ ችግሮች ቢቀረፉልን ሰው ይመጣል ብለን እናስባለን። ጤፍ እስከ 100 ብር አለ፣ ከዛም ያነሳለ። በርበሬም ሁሉም ቅናሽ ነው። ግን ገበያ የለንም፣ ኪሳራ ላይ ነን ማለት ነው። ትራንስፖርት የለም። ትራንስፖርት ከተባለ ቆይቷል። ይሄው እኛ አመት አስቆጠርን። የአመት የገባ እህል አለ እዚህ ውስጥ አሁን ማለት ነው። እምክ አለ ጤፉ ራሱ ማለት ነው ካለመሸጥ የተነሳ እና ትራንስፖርት የለም። ወፍጮ ቤት ተተክሏል። ወፍጮ ቤቱ መስመር የለም። እንደምታዩ ያው ገበያው እንግዲህ ባዶ ነው። ትራንስፖርት ቢመደብ የቤተል መንገድ ቢሰራ እና ደግሞ ትራንስፖርት ከሶስቱም አቅጣጫ 4 አቅጣጫ አለ። ወደ አለም ባንክ፣ ወደ ቤተል፣ ወደ 105፣ ወደ አሸዋ ሜዳ፣ ወደ ቀራኒዮ የሚያስኬድ መንገድ ስለሆነ ትራንስፖርት ከሁሉም ቦታ ቢመደብልን የመሸጥ እንትኑ የሰፋ ነው። ግን አሁን ምንም ነገር የለም እንደምታዩ ማለት ነው። ገበያው ግን ምንም እንደጠበቅ ነው አይደለም። ብዙ ዋጋ እያስከፈለን ነው። ችግሩ የመንገድ ችግር ይመስለኛል። ሁለት ደግሞ ማስታወቂያውን ለምሳሌ በአስፋልት አካባቢ በዚህ በሚያልፈው ማስታወቂያ ቢሰቀል ጥሩ ነው ብዬ አስባለሁ። ሁለት ደግሞ መንገድ ታክሲ ቢመደብም መንገድ ካልተሰራ ታክሲ አይመጣም። ስለዚህ ዋናው አንገብጋቢው መንገድ ነው ብዬ ነው ማስበው። ትንሽ ከመንገድም አንጻር ይመስለኛል ገባችን ሞቅ አላለልንም። እሱንም ተስፋ አድርገን ያው እንደዚህ በሚዲያዎች እየተዋወቀ በሂደት ጥሩ
ሰውም ተገልጋዩም ጥሩ ተጠቃሚ ይመጣል ብዬ አስባለሁ። ገበያ እዚህ የለም መንገድ ስለሌለን እዚህ ገበያ ስለሌለ ሁሉንም ነገር በርበሬም ሁሉም አለ በቅናሽ ዋጋ ነው የምንሸጠው ምርቱ ሁሉም አለ ገበያ የለም መንገድ ስለሌለን ለሸማቹም ተስተላልፈው መልእክት ምንድን ነው? ሸማቹ መጥቶ እንዲገዛን ሁሉም እቃ አለን ይዘን እንይዛለን። እቃ እየተበላሸብን ስለሆነ ለዛ ነው እኛ ችላ የምንለው እንጂ ሸማች ማህበረሰብ መጥቶ ቢገዛን ሁሉም እቃ ይዘን ሁሉም እቃ እናመጣለን። በአንደኛ ደረጃ የነዚህ ችግሮች አሁን የተባሉ ችግሮች ቢቀረፉልን በጣም አሪፍ ነው ብለን አስባለን። ዋናው በቃ ለዚህ ገበያ ማዕከል ያሞቀዋል ብዬ ማስበው መንገድ ነው። መንገድ ማስታወቂያ ለህብረተሰቡ ማስተላለፈው እዚህ ሁሉም ምርት ስላለ ሰብልም አትክልትም እዚህ ስላለ በአቅራቢያቸው ስላለ ኑና ግዙን። ኮልፌ ገበያ ማዕከል መታችሁ ተጠቀሙ። ዋጋውም ጥሩ ነው፣ ጥራቱም አለው እና መታችሁ ተገልገሉ፣ ተጠቀሙበት እላለሁ። ተመልካቾቻችን በከተማችን ላይ ከሚገኙ ትልልቅ በመንግስት ከተገነቡ 2 የገበያ ማዕከሎች ጋር ቆይታ ያደረኩት ይህን ይመስል ነበር። እንግዲህ በእነዚህ የገበያ ማዕከላቶች ላይ ህብረተሰቡ ምርቶችን በተመጣጣኝ ዋጋ ከማግኘት እንዲሁም ደግሞ ጥራት ያላቸው ምርቶችን ቀጥታ ከአምራቹ እንዲያገኝ ከማድረግ አንጻር ያለውን አስተዋጽኦ እዚህ ያሉ ነጋዴዎች ነገሩን። ተያይዞም ደግሞ በዚህ የገበያ ማዕከሉ ላይ እንዳለ ሆኖ ከመንገድ ጋር እንዲሁም ከማስታወቂያዎችን ከመስራት ጋር ተያይዞ ደግሞ የተለያዩ ችግሮችን አንስተውልናል። በቀጣይ ደግሞ እነዚህ ከመንገድ ጋር ተያይዞ ከማስታወቂያ ጋር ተያይዞ የተነሱ ችግሮችን ምን አይነት መፍትሄ ሊሰጣቸው ይችላል የሚለውን ደግሞ የአዲስ አበባ ንግድ ቢሮ ጋር ቆይታ ማድረግ ይሆናል። ተመልካቾቻችን እየተከታተላችሁ የምትገኙት አሁንም ኤንቢሲ ቢዝነስ ፕሮግራማችን ነው። አብራችሁን ቆዩ። የነዚህ የገበያ ማዕከላቶች መነሻ የሆኑት የቅዳሜና እሁድ ገበያ አጀማመር ነው። የቅዳሜና እሁድ ገበያ ሁላችንም እንደምናውቀው ክቡር ጠቅላይ ሚኒስትራችንና ክብርት ከንቲባችን እና በደሳቸው የሚመሩ ልኡካኖች ወደዚህ ወደ አርሲ አካባቢ ሄደው ጉብኝት አድርገው ነበርና እዛ ጉብኝት ላይ አርሶ አደሮቹን አግኝተው ሲያነጋግሩ በአርሶ አደሮቹ በኩል የተነሱ ጥያቄዎች ነበሩ። አንደኛ እዚህ በጣም ሰፊ ምርት እንዳለ ምርቶቻቸውን ደግሞ ወደ ገበያ ወስደው ለመሸጥ የግብይት መዳረሻዎች እንደሌሉ በዚህ የተነሳ ለደላላና አንዳንድ ጊዜ ደግሞ ምርቶቻቸው ማሳ ላይ በስብሰው እንደሚቀሩ እና ለኪሳራ እየተጋለጡ እንደሆነ አቅርበዋል። 2013 ጥቅምት ወር አካባቢ በ5 ቦታዎች የቅዳሜና እሁድ ገበያ ተጀምሯል ማለት ነው። ይሄ 5ቱ አሁን ወደ 210 ደርሷል። ይሄ 210 መድረሱ ብቻ ሳይሆን ደግሞ ተጨማሪ በ2015 ደግሞ የገበያ ማዕከላቶችን ፈጥሯል። ምክንያቱም እነዚህ ቅዳሜና እሁድ ደግሞ የሚመግባቸው ለምሳሌ ቅዳሜና እሁድ መተው ሸጠው የሚተርፋቸው ካለ የሚያስቀምጡበት ቦታ አስቀድሞ ደግሞ እሁድ ሐሙስ ገብተው መጋዘን ውስጥ አስገብቶ ከዛ እያወጡ ደግሞ ወደ ገበያ የሚያወጡባቸው ቦታዎች ወይም ማዕከላቶች ስለሚያስፈልጉ በ3ቱ የመውጫና መግቢያ በሮች ላይ ኮልፌ፣ ለሚኩራ፣ አቃቂ ከዚህ ከገበያ ማዕከላ ከቅዳሜና እሁድ ገበያ ማዕከላ ተነስቶ አሁን እነዚህ ቦታዎች ላይ ትላልቅ የገበያ ማዕከላቶች ተደራጅተዋል ማለት ነው። እንደዚህ አይነት የገበያ ማዕከላቶች መገንባታቸው አንደኛ የኑሮ ውድነትን ከማረጋጋት አንጻር የዋጋ ንረትን ከማርገብ አንጻር ያላቸው ጠቀሜታ ምን ይመስላል? አዲስ አበባ አንደኛ ወደ ስታንዳርድ ከተማ እየመጣን ነው። በሁሉ ነገር አዲስ አበባ የአፍሪካ የብልጽግና ተምሳሌት በአፍሪካ ደረጃ ግንባር ቀደምት የሆነች ከተማ የሆነች ነው ያለችው። ስለዚህ ይህ ሲባል በሁሉ አቀፍ በሆነ ጉዳይ ላይ ስለሆነ የግብይት ሂደቱም ያንን የሚመጥን መሆን አለበት በሚል ዘመናዊ የግብርና ማዕከላቶች ነው የተገነቡት። ይሄ እንግዲህ ሊያመጣ የሚችለው አስተዋጽኦ በተለይ በግብይት ውስጥ አንደኛው አምራቹና ሸማቹ ቀጥታ የሚገናኙባቸው ቦታዎች ናቸው የሚሆኑት። በግብይት ውስጥ አንዱ ግብይቱን ማኒፑሌት የሚያደርገው በግብይት ሰንሰለት ውስጥ ምንም እሴት የማይጨምሩ ግን ዋጋ እየጨመሩ መጨረሻ ተጠቃሚው ኢንድ ዩዘሩ ጋራ የዋጋ ንረት የሚፈጥሩ ጉዳዮች ናቸው። ቅብብሎሹ ነው። ስለዚህ ይሄ በዋነኝነት ቅብብሎቹን ያሳጥራል። ከአምራቹ እና ከአከፋፋዩ ግፋ ቢል ማለት ነው። አምራቹ አለ፣ አርሶ አደሩ አለ። ኢንኬስ ከነዚህ ደግሞ ዩኒየኖች ይኖራሉ የሚረከቡ በብዛት በጅምላ የሚረከቡ። ስለዚህ በአንድ እና በሁለት ቅብብሎች ቀጥታ አዲስ አበባ መጥቶ ወደ ተጠቃሚ የሚደርስበት ቦታ ነው። ይሄ ከዋጋ አንጻር ስናየው 3-4 የነበረውን ቅብብሎች ያሳጥራል። ሁለተኛ በዚህ በ3-4 ቅብብሎች ውስጥ አላግባብ
ዋጋ እየጨመሩ ገንዘብ ያገኙ የነበሩ ሰዎች የነሱ ዋጋ ደግሞ መጨረሻ ኢንድ ዩዘር ላይ ስለሚደመር ዋጋ ዝቅ ከማድረጉ በላይ የዚህ አርሶ አደር እና አምራቹ ቀጥታ ተጠቃሚ ይሆናሉ። ለደላላ የሚጋለጡበት ሁኔታ ይቀንሳል። ሶስተኛ ትኩስ ምርቶች ናቸው። ቀጥታ ይሄ ከማሳ ላይ ወዲያውኑ ተቀጥፈው የሚመጡ ትኩስ ምርቶች ናቸው። ንጹህ ቦታ ነው የሚቀመጡት። ከዋጋ አንጻር ለምሳሌ ካየነው እስካሁን የሚቀርበው የገበያ ማዕከሎቻችንና በቅዳሜና እሁድ ገበያ የሚቀርበው የአትክልትና የፍራፍሬ የሰብል ምርቶች ከጠቅላላ የገበያ ዋጋ 20 እስከ 15% ድረስ ቅናሽ ያሳያሉ። አሁን ምሳሌ ሽንኩርት መውሰድ እንችላለን። አሁን በዚህ ሳምንት ሽንኩርት በእኛ ጋር ማክሲማም እስከ 55 ብር ነው የሚሸጠው። ትልቁ አንደኛ ደረጃ የሚባለው ዋጋ 55 ብር ነው። በየመደበኛ የገበያ ቦታ ብንሄድ ደግሞ እስከ 60 እስከ 80 አንዳንድ ጊዜ እስከ 100 ብር ድረስ ይሸጣል። ሙዝ ለምሳሌ ከወሰድን ከአርባ ምንጭ ነው ቀጥታ የሚመጣው። የኛ ገበያ ማዕከል ውስጥ ይገባል። 3 ቀን ሙቀት ክፍል ገብቶ ይወጣል። በ35 ብር ይሸጣል። ሙዝ አሁን ገበያ ላይ እስከ 60 ብር እስከ 55 ብር ነው የሚሸጠው። ከዛ ግን ከ30 እስከ 35 ብር በጅምላ ይወጣል። ስለዚህ ከፍተኛ ቅናሽ አለው ማለት ነው። የሰብል ምርቶችን ብንወስድ አሁን ጤፍ በመደበኛ የግብይት ቦታዎች ላይ እስከ 16000 እስከ 15000 ይሸጣል። አንደኛ ደረጃ ጤፍ በእኛ የገበያ ማዕከላቶች ውስጥ ከ12500 ጀምሮ አንደኛ ደረጃ ይሸጣል። ጤፉ አንደኛ ደረጃ ነው። ጥራቱን የተጠበቀ ነው። ምንም ባዕድ ነገር ያልተቀላቀለበት ነው። ነጋዴ ሳይሆን የሚሸጠው ባለቤቱ ነው። ራሱ ባለቤቱ ከማሳው ላይ የለፋበትን ሰርቶ ጨርሶ አጠናቆ ይዞ የሚመጣው ስለሆነ ምንም አይነት የባዕድ ነገር ሳይቀላቀልበት ጥራቱ የተጠበቀ በየደረጃው ማለት ነው። ነጭ ጤፍም ቀይ ጤፍም በየደረጃው የተለያዩ አካባቢዎች ሰብሎች ቀጥታ ከማሳ ተለቅሞ ስለሚገቡ በጥራትም ደረጃ በአስተማማኝነትም ደረጃ አሉ። አሁን በየገበያ ማዕከላቶቹ ነው በተለይ የሰብል ምርቶቹ በጣም በአስተማማኝ ሁኔታ አሉ ማለት ነው። የፈለገ ሰው ገብቶ ሄዶ መጎብኘትም ማየትም መግዛትም ይችላል። ማስተዋወቂያ ስራና እንዲሁም ደግሞ የተወሰነ የመሰረተ ልማት ችግሮች እንዳሉ ይነሳሉና በእናንተ በኩል እሱን በደንብ ለማስተዋወቅ ምን ተሰርቷል? ገበያ በባህሪ መተማመን ይጠይቃል። በሻጭና በገዢ መካከል መተማመን ይፈጥራል። አሁን በተለምዶ ሰው የለመደበት ቦታ እየሄደ ስለሚገዛ አዳዲስ የገበያ ቦታዎቹ ይቀጥላሉ ወይ፣ የምፈልገውን ምርት በሙሉ አላቸው ወይ የሚሉ ነገሮች እስኪለምድ ድረስ ጊዜ ይወስዳል። ለምሳሌ አሁን ላፍቶ የምንለው አሁን የአትክልትና ፍራፍሬ ዋና ለሀገሪቷም ጭምር ማከፋፈያ የሆነው ጋርመንት ያለው የዛሬ 4 ዓመት 3 ዓመት አካባቢ ላይ ለማስገባት ከባድ ፈተና ነበር። በጣም ድብድብ ነበር። አንሄድም አንገባም የሚል ነበር። አሁን ውጡ ቢባሉ ደግሞ መውጣት የሚፈልግ ሰው የለም። ገበያው ለምዷል። ስለዚህ እነዚህ ሂደቶች ይጠይቃሉ። ገበያ እስኪሟሟቅ ድረስ የራሱ የሆነ ነገሮች ሊጠይቁ ይችላሉ። በእኛ በኩል እንግዲህ እየሰራን ያለ ነው ቀጥታ ለአምራቾች እና ለአርሶ አደሮች ትላልቅ ኢንቨስትመንት ላይ ለተሰማሩ ትላልቅ ምርት ለሚያመርቱ ለክልል ደብዳቤ ድጋፍ ደብዳቤ ይዞ ለሚመጡና ማስረጃም ላላቸው ሰዎች ናቸው እየሰጠን ያለ ነው። ስለዚህ በጅምላ መውሰድ የሚፈልጉ ካሉ በችርቻሮ መውሰድ የሚፈልጉ ካሉ የጅምላ የችርቻሮም ስላለ ግብይቱ በዛ መንገድ እየሄደ ነው። በየቀኑ የገበያ ዋጋ መረጃ በምንተነትንበት ድረገጽ ላይ እንለቃለን። ዋጋም እንለቃለን። ገበያ ማዕከላቶች ውስጥ ያሉ ምርቶችንም እንለቃለን። የነዳጅም እንለቃለን። የሰብልና የአትክልትና ፍራፍሬ ዋጋ አቅርቦቶች በሙሉ ይለቀቃሉ። ስለዚህ ይሄ በቂ አይደለም እንደተባለው የበለጠ ደግሞ ማስታወቅ ይጠይቃል። እንግዲህ አጠናክረን እንቀጥላለን የማስታወቁን ስራ። አሁን ለምሳሌ በሩ ላይ በጣም በዘመናዊ መንገድ የለሚ ኩራ የከተማ የግብርና ማዕከል የሚል በጣም በኤልኢዲ ቆንጆ በሆነ መንገድ ለጥፈናል። ውጭ አካባቢ ባነሮች ተለጥፏል። በሁሉ የኮሚኒኬሽን ዘዴዎች የማስታወቁን ስራ እንቀጥላለን። ዋናው ግን ምንድነው ማህበረሰቡ ያውቃል፣ አካባቢው ላይ ያለው ማህበረሰብ ያውቃል፣ እዛ አካባቢ ያሉ ትላልቅ ነጋዴዎች ያውቃሉ። መጥተው መጎብኘት ማየት አለባቸው። እንደዚሁ የተሟላ ነገር አይገኝበትም የሚል አሳንሶ ማየት አለ። የገበያ ማዕከል ሲባል ልክ ከዚህ በፊት እንደለመድ ነው የሆነ ቆርቆሮ አጥረን እንደዛ አድርገን ሰው ይመስለዋል። ውስጡ ገብቶ ሲያደው በጣም ነው የሚደነቀው እና በየጊዜው በጣም ለውጦች አሉ። በተለይ ለሚኩራ ላይ ከፍተኛ ለውጥና መሻሻል ነው እያየን የመጣ ነው። የኮልፌ የመሰረተ ልማት እጥረት አለ። ትክክል ነው። አንዱ የመንገድ ነው። መብራት ነበር። መብራት ሙሉ ለሙሉ አሁን ገብቷል። የወፍጮ ቤት የተወሰነች ገመድ አለች የምትስተካከል፣ እሷም ተገዝታ በቅርብ ጊዜ ውስጥ ይገጥማል። ሙሉ የመብራት ስራ ይፈታል ማለት ነው። መብራቱ ከገባ ቀጥሎ የውሃም ችግር ስለሚፈታ የመብራትና የውሃ ችግር ይፈታል። አሁን ቀጥሎ የመንገድ ችግር ነው።
መንገድ ላይ ተወሰነ ያጋጥሙን ችግሮች አሉ። እሱን ከሚመለከታቸው አካላት ጋር ተነጋግረን እንፈተዋለን። ምንድነው መንገዱ ስፋቱ በፕላን ኮሚሽን የተጠና አለ። ፕራክቲካሊ ደግሞ ሜዳ ላይ መሬት ላይ ስናይ በዛ በፕላን በተጠናው ፕላን መሰረት ተግባራዊ ለማድረግ ሲታሰብ የተወሰኑ ቤቶች ወሰን ማስከበር ጥያቄ ያስነሳል። አካባቢው ሰው ደግሞ ተጻጽፎ አይ መንገዱ የማሳለጫ መንገድ ነው ዋና መንገድ አይደለም 17 ሜትር ባይሆንም የኛን እንትን ሳትነኩ ቢሰራ ጥሩ ነው የሚል ጥያቄ ለከተማ አስተዳደሩ አቅርበዋል። እንግዲህ ይህንን የሚወስኑ አካላት መንገዶችና የፕላን ኮሚሽን ወስነው ወይ ወሰን ማስከበር ተግባር አድርገው በዛ መጀመሪያ በተጠናው ሰፊው የመንገድ ስፋት ወይም ደግሞ የማህበረሰቡን ጥያቄ እንደ አንድ የመልካም አስተዳደር ጥያቄ ወስዶ ጠበብ አድርጎ የመሳለጫ መንገድ ስለሆነ በ15 ሜትር መስራት ይቻላልና ይሄ እንደተፈታ የ3 ቀን የ4 ቀን ስራ ነው። ይሄ ከተፈታ ረጅም መንገድ አለ 2 ኪሎ ሜትር 3 ኪሎ ሜትር ቢሆን ነው በአጭር ቀን ውስጥ ያልቃል ማለት ነው። እዚህ ደረጃ ላይ ነው ያለው ማለት ነው። አማራጭ የትራንስፖርት መንገዶችን ከማመቻቸት አንጻር ምን እየሰራችሁ ነው? እንግዲህ መጀመሪያ አካባቢ ላይ ባጃጅ ይፈቀድ በነበረ ጊዜ የተወሰኑ ባጃጆችን አስፈቀደን ከትራንስፖርት ጋር ተገናኝተን ይገቡ ነበር። አሁን ያው በከተማ ደረጃ ባጃጅ እንቅስቃሴ በተወሰነ መልኩ ስለተገደበ በልዩ ሁኔታ ተነጋግረን ካልሆነ በስተቀረ የባጃጅ አማራጭ የትራንስፖርቶችን ማግኘት አንችልም ማለት ነው። አንደኛ መንገዱ በዛ በአንፎ በሚባለው በኩል ነው የሚመጣው። እሱ የታክሲ መስመር የለውም። ታክሲ ማስገባት ይቻላል፣ ምንም ችግር የለውም። ነገር ግን በሚፈለገው ደረጃ ገበያ ስለማያገኙ ያው ታክሲ በጣም ፈጥኖ በየቀኑ ሰው ምልልሱን አፍጥኖ ወጪውን ሸፍኖ ማትረፍ ስላለበት እዛ ቆሞ ጠብቆ እንደዚህ ማድረግ ፍላጎት የለም። ያኛው መንገድ አሁን የምንለው መንገድ ግን ከተከፈተ ቀጥታ በመንደሩ ስለሚያልፍ በቀላሉ ማህበረሰቡን ማንቀሳቀስ ይቻላል። ይሄኛው ግን በዚህኛው በኩል ያለው ግን ባጃጅ ነበር። ባጃጅ ቅድም ባልኩሽ ምክንያት ተቋርጧል። ሌሎች የትራንስፖርት አማራጮች ደግሞ ያው ሁሉም ጥቅሙን አይቶ ስለሆነ የሚገባው ገበያ ማዕከሉ ሳይሟሟቅ እዛ ቁጭ ብሎ የሚጠብቀው ስለሌለ ዋናው መፍትሄ የገበያ ማዕከሉ የሚወስደውን መንገድ ማሰራት ነው ማለት ነው። በቀጣይ እሁድ ገበያውን ለማጠናከር እንዲሁም ሌሎች አማራጭ የገበያ የመዳረሻ ስፍራዎችን ለማደራጀት በእናንተ በኩል የተያዘ እቅድ ካለበት ነው? ገበያ ማዕከላት አሁን በዚህ ዓመት ውስጥ ከተሳካልን ተጠናቆ የሚገባ አንድ የገበያ ማዕከል አለ። ለሚኩራ ክፍለ ከተማ ሲኤምሲ ኦልሞስት አሁን ወደ 50% አካባቢ ደርሷል። እሱ እየተሰራ ነው። እሱ እንዳለቀ የለሚኩራ ተመሳሳይ ነው። እሱ አንድ የገበያ ማዕከል ተጨማሪ ይኖረናል። ሁለተኛ ላፍቶ ላይ አሮጌው ቦታ ላይ አዲስ ማስፋፊያ ሱቆች አሉ። እነሱም ኦልሞስት 90% ተጠናቀዋል። እነሱ ወደ ስራ ውስጥ ይገባሉ። የቅዳሜና እሁድ ገበያን በተመለከተ አሁን ወደ 210 የቅዳሜና እሁድ ገበያ ያለው እነዚህን በሁለት መንገዶች እናጠናክራለን። አንደኛ ስታንዳርዳቸውን መጠበቅ ነው። አሁን እንደምናየው አንዳንዶቹ በጣም ሰፋ ብለው በርከት ያለ ተሳታፊዎቹን ይዘው ለማህበረሰቡ አገልግሎት የሚሰጡ አሉ። አንዳንድ ቦታ ደግሞ ዝም ብሎ አንድ ድንኳን ወደ ድንኳን ተክሎ ከስታንዳርድ በታች የሚሰሩ አሉ። ስለዚህ ሁለት ስራ የምንሰራው አንደኛው አሁን ስራ ላይ ያሉትን ስታንዳርዳቸውን ማስጠበቅ ነው። ሁለተኛ ወደ ማህበረሰቡ አካባቢ ቀረብ እንዲሉ ማድረግ ነው። አሁን ከኮሪደር ልማቱን ጋር በተያያዘ ዘመናዊ በሆኑ የግብይት ማቴሪያሎች ከተማው ሳይቆሽሽ ከተማው ምንም አይነት የጽዳት ችግር ሳይገጥመው ሸጠው እቃቸውን ጥቅልል አድርገው ቦታውን አጽድተው የሚወጡባቸው ዋና የኮሪደር ቦታዎች ላይ እያጠናን ነው የምንገኘው። በዚህ መንገድ ነባሩን የማጠናከር ደረጃውን የማስጠበቅ ስራ ይሰራል። ከተሳካልን ደግሞ ቅዳሜና እሁድ ብቻ ሳይሆን ከሰኞ እስከ ሰኞ የሚሰራባቸው የገበያ ማዕከላቶችን በተወሰኑ ዋና ቦታዎች በተለይ የገበያ ማዕከሉ ራቅ ባለባቸው መሀል ቦታዎች ላይ አንዳንድ ሰው እንግዲህ ቅዳሜና እሁድ ብቻ ሳምንት ጠብቆ የሳምንት ፍጆታውን መግዛት የማይችሉ ሰዎች ስለሚኖሩ ሰኞም ማክሰኞም ሮብም እንደ ሁኔታው እየታየ የሚፈቀድባቸው ሁኔታዎች በደንብና በመመሪያ እያስደገፍን ነው የምንገኘው። ብዙ ጊዜ መሰረተ ልማቶች ሲገነቡ ጠብቆ ማቆየት ላይ ችግር እንዳለ እናውቃለን። ብዙ ህንጻዎች ይገነባሉ፣ ከጥቅም ውጭ ይሆናሉ። መንገዶች ይገነባሉ፣ ከጥቅም ውጭ ይሆናሉና አሁን እነዚህ የተገነቡት ትልልቅ የገበያ ማዕከላቶች አሉ። እነዚህን የገበያ ማዕከላቶች የተሟላላቸውን መሰረተ ልማት አስጠብቆ ማስቀጠል ላይ በእናንተ በኩል ምን አይነት ቁጥጥር ይደረጋል? እኛ ጋር እንዴት አይነት ችግር ያጋጥማል ብለን ተስፋ እናደርግም፣ እንጠብቋለን። ሀብታችን ነው፣ ንብረታችን ነው፣ የማህበረሰቡ ንብረት ነው። ከእያንዳንዱ ድሃ ማህበረሰብ በተለያየ መንገድ የተሰበሰበ ገንዘብ ነው ይሄ እዚህ ላይ ዋለው። ስለዚህ እንጠብቋለን። ምንድነው ያደረግነው? እኛ አውትሶርስ አድርገናል። የገበያ ማዕከላቶቹ በሙሉ ለድርጅቶች ሰጥተናል። እኛ ከድርጅቶች ጋር ነው ግንኙነታችን። የአስተዳደር አለ፣ የጥበቃ አለ፣ የጽዳት አለ። ስለዚህ መንግስት ሁሉ ነገር እዛ ውስጥ እየገባ ላይወጣውም ይችላል በሚል
ኦልሬዲ ለግል ኤጀንሲዎች ስለሰጠን ከነሱ ጋራ ገንዘብ እየከፈልን ህንጻዎቻችን እንዲጠበቁ ጥራቱ እንዲጠበቅ ደረጃው እንዲጠበቅ ያደረግን ስለሆነ ይሄ ችግር ያጋጥማል ብለን አላሰብንም። ለዚህም ነው እነዚህ ገበያ ማዕከላቶቹን አውትሶርስ አድርገን ለሶስተኛ ወገን አስተላልፈን እነሱ ጽዳታቸውንም የጥበቃውንም እና የአስተዳደር ስራውንም ቢያስተዳድሩት ውጤታማ ይሆናሉ ብለን አጥንተን ያስረከብነውና እንደዚህ አይነት ችግር ያጋጥመናል ማለት ነው። ገበያ ማዕከላቶቹ ደግሞ በሰው ኃይል መሞላት አለባቸው። በተለይ ሰው የለመደው ላፍቶ የሚባለውን ብቻ ነው። አሁን ኮልፌ ያለ ለሚኩራ አለ። እነዚህ ላፍቶ ያሉ ነገሮች በሙሉ እዚህ ገበያ ማዕከል ውስጥ አሉ። የጎደለ ደግሞ ካለ እያሟላን ስለምንሄድ በየአቅራቢያው ያለው ማህበረሰቦች ሄዶ ግብይት እንዲፈጽሙ፣ እንዲጎበኙ፣ እንዲያበረታቱ ማድረግ ያስፈልጋል። በእኛ በኩል ደግሞ የጎደለውን ነገር ከስር ከስሩ እያሟላን እንሄዳለን ማለት ነው። እኔም አመሰግናለሁ። ተመልካቾቻችን በዛሬው ኤንቢሲ ቢዝነስ ፕሮግራማችን በከተማችን አዲስ አበባ የሚገኙ የተለያዩ ትላልቅ የገበያ ማዕከሎች ለህብረተሰቡ ምን አይነት አገልግሎት እየሰጡ ነው የሚገኙት፣ እንዲሁም ደግሞ ለህብረተሰቡ አማራጭ የገበያ መዳረሻ ከመሆን አንጻር ምን አይነት አገልግሎትና ጠቀሜታ አላቸው የሚለውን በዛሬው ኤንቢሲ ቢዝነስ ፕሮግራማችን ቃኘን። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ መልካም ሳምንት።